በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ሰንብታችኋል የገድል ቤተሰቦቻችን? በዛሬው መርሃ ግብራችን የሰው ልጅን የመጨረሻ ቀን መቃረብ አውቆ በንስሐ ራሱን እንዲያጠራ በየመንገዱ ይጮህ የነበረው በበረሃ ብቻውን እየኖረ የግመል ጠጉር ልብስ ይለብስ ስለነበረው በምግብ ረገድም ከአንበጣና ከበረሃ ማር በቀር ተመግቦ ስለማያውቀው የአሮጌው ዘመን ማብቂያ ብስራት የአዲስ ዘመን መምጣት ማሳያ ሆኖ ስለሚታወቀው ከመወለዱ አስቀድሞ ራእይ የተነገረለት በመሆኑ አባቱም ራእዩን ባለማመኑ ልጁ እስከሚወለድ ዲዳ ስለሆነለት እናቱ መካን ተብላ ተሰደብ የነበረች ሲሆን እርሱን ጸንሳው ሰው አያምነኝም ብላ በመጨነቅ ለ6 ወራት ያህል ጽንሰቷን ከሰው ደብቃ ስለኖረችለት ታላቅ ቅዱስ የሚያወሳ መርሃ ግብር ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ አብሮነታችሁ አይለየን። ንጽሕተ ንጹሐን ቅድስት ድንግል ማርያም የቅዱሱን አጥማቂ እናት ልትጎበኛት ወደ ቤቷ በዘለቀች ጊዜ ቅዱሱን የጌታው እናት በማህፀኗ ጌታችን መድኃኒታችን ኢየሱስ ክርስቶስን ይዛ እንደመጣች በመንፈስ በማወቁ በእናቱ ማህፀን ሳለ ሰገደ ዘለለም። የአጥማቂው እናትም የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽን ድምጽ በሰማሁ ጊዜ ጽንሱ በማህፀኔ ዘለለ፣ በደስታም ሰገደ ብላለች። ከጌታ የተነገረላት ቃል እንደሚፈጸምላት ያመነች ብጽዕት ናት በማለትም እመቤታችንን አመስግናታለች። የአጥማቂው እናትም የመውለጃዋ ቀን ሲደርስ በመወለዱ ብዙዎች ደስ የሚላቸውን ወንድ ልጇን በወርሃ ሰኔ ከቀኑም በ30ኛው ወለደች። ዘመዶቹ የሕፃኑን ስም በአባቱ መጠሪያ ዘካርያስ ሊሉት ቢወዱም እናቱ ግን ዮሐንስ ይባል አለች። ዮሐንስ ማለት ፍስሐ ወሐሴት ርኅራኄ ማለት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ መንገድ ጠራጊ የሆነው ቅዱስ ዮሐንስ የብሉይ ኪዳን የመጨረሻው የሐዲስ ኪዳን ደግሞ የመጀመሪያው ነብይ ነው። የመልአኩን ብስራት ቃል እድሜያቸው ስለገፋ ብቻ ልጅ መውለድ እንደማይችሉ በማሰቡ ብስራቱን መቀበል ስላልቻለ አንደበቱ ተይዞ የነበረው ካህኑ ዘካርያስም ስሙ ዮሐንስ ይባል ብሎ ሲጽፍ አፉ ተከፈተ፣ አንደበቱም ተፈታ። መጥምቀ መለኮት ቅዱስ ዮሐንስ 2 ዓመት ከመንፈቅ ሲሆነው ሄሮድስ በጌታችን በመድኃኒታችን በኢየሱስ ክርስቶስ ምክንያት ሕፃናት ሲያስገድል እናቱ ኤልሳቤጥ ወደ በረሃ ይዛው ሸሽታ መኖር ጀመረች። መጥምቀ መለኮት ቅዱስ ዮሐንስ በማህፀን ሳለ የሰገደለትን ጌታችንን ለሞት ይፈልግ የነበረው ከሃዲው ሄሮድስ ከሞተ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያም ጋር ከምድረ ግብጽ ተመልሶ በናዝሬት ተቀምጦ ሳለ እነሆ የዕድሜ ባለጠጋ የሆነችው የዮሐንስ እናት ክብርት ኤልሳቤጥ ልጇን ዮሐንስን ይዛው ወደ ደብረ ሲና በረሃ ከገቡ ከዓመታት በኋላ አረፈች። ዮሐንስም በእናቱ አስክሬን አጠገብ ተቀምጦ እጅጉ እያዘነ መሪር ለቅሶንም እያለቀሰ ሳለ የተሸሸገውን ሁሉ የሚያውቅ ጌታችን መድኃኒታችን ኢየሱስ ክርስቶስ በናዝሬት ተቀምጦ የኤልሳቤጥን መሞት እናቱም ስለሞተችበት ዮሐንስ ብቻውን ከበረሃ ውስጥ ተቀምጦ እያለቀሰ መሆኑን አወቀና እርሱም በናዝሬት ሆኖ ያለቅስ ጀመር። እመቤታችን ቅድስት ድንግል ማርያምም ልጇ ወዳጇ ሲያለቅስ ባየችው ጊዜ ልጄ ወዳጄ ሆይ ምን ሆንክ? ስለምንስ ታለቅሳለህ? ብላ ጠየቀችው። ጌታችንም ለቅድስት እናቱ እንዲህ በማለት መለሰላት፣ እነሆ ወገንሽ የሆነችው ኤልሳቤጥ አረፈች። ዮሐንስም ብቻውን ከበረሃ ውስጥ ተወችው። ዮሐንስም ሕፃን ስለሆነ የሚያደርገውን አጥቶ በእናቱ አስክሬን አጠገብ ከፊት ለፊቷ ተቀምጦ በመረረ ሐዘን ያለቅሳል። የእርሱም ሐዘን ስለተሰማኝ ነው የማለቅሰው አላት። በድንጋሌ ሥጋ በድንጋሌ ነፍስ የጸናች እመቤታችን ቅድስት ድንግል ማርያምም የኤልሳቤጥን መሞት በሰማች ጊዜ በጣም ምርር ብላ አለቀሰች። ያን ጊዜም ብርህት ደመና መታ ከፊታቸው ቆመች። ፈጥና ተሸከመቻቸውና ኤልሳቤጥ ከሞተችበት ዮሐንስም ካለበት ቦታ ከደብረ ሲና በረሃ ውስጥ ወስዳ ደረሰቻቸው። ዮሐንስም ባያቸው ጊዜ ደነገጠ። ጌታችን መድኃኒታችን ኢየሱስ ክርስቶስም የዮሐንስን ፍርሃት አራቀለትና እንዲህ አለው፣ እኛን ከማየትህ የተነሳ አትፍራ፣ አትደንግጥም፣ አይዞ እነሆ የእናትህ ዘመዶች ማርያምና ሰሎሜ በእናትህ አስክሬን ላይ መልካም ነገርን ሊያደርጉ መጥተዋልና ወደኛ ቅረብ አለው። ቅዱስ ሚካኤልና ቅዱስ ገብርኤልም በጌታችን ትእዛዝ መቃብሩን ቆፈሩ። ጌታችን መድኃኒታችን ኢየሱስ ክርስቶስም ዘካርያስንና ስምዖንን በአካለ ነፍስ ከሰማይ መጥተው በኤልሳቤጥ አስክሬን ላይ ጸሎተ ፍትሐቱን ያደርሱ ዘንድ አዘዛቸው። ጸሎተ ፍትሐቱን በጨረሱ ጊዜ
መላእክት በቆፈሩት መቃብር ውስጥ ቀበሯትና የስምዖንና የዘካርያስ ነፍስ ወደ ነበረችበት ቦታዋ ተመለሰች። ጌታችን መድኃኒታችን ኢየሱስ ክርስቶስም የኤልሳቤጥን መቃብር በትዕምርተ መስቀል አምሳል ደፈነው። ከዚህ በኋላ ዮሐንስን ብቻውን ከበረሃ ውስጥ ተውት። ጌታችን ኢየሱስ ክርስቶስ ከእመቤታችን ጋር ወደ ናዝሬት ለመመለስ ከደመናዋ ላይ ተሳፍሮ ተነሳ። ያን ጊዜም ክብርት እመቤታችን ልጇን እንዲህ አለችው፣ ጌታዬና አምላኬ ፈጣሪ ሆይ ስለምን ዮሐንስን ብቻውን ከበረሃ ውስጥ ትተወዋለህ? እንዴትስ ትተነው እንሄዳለን? ጌታችንም መልሶ ለቅድስት ለእናቱ እንዲህ በማለት ነገራት። በመምህርነት ወጥቶ ለእስራኤል ታይቶ እስከሚያስተምር ድረስ የሰማያዊው አባቴ ፈቃድ በበረሃ ውስጥ ብቻውን እንዲኖር ነው አላት። በተጨማሪም ሊቀ መላእክት ቅዱስ ገብርኤል ከሱ አይለይም። በፈለገው ነገር ሁሉ እንዲራዱትና እንዲታዘዙለት መላእክተ ብርሃንን አዝለታለሁ አላት። አባቱ ዘካርያስም በስጋው ቢሞት በነፍሱ ሕያው ስለሆነ ዮሐንስን ለማጽናናት በአካለ ነፍስ ከእርሱ እንዳይለየው አድርጋለሁ። እናቱ ኤልሳቤጥም በስጋዋ ብትሞትም በነፍሷ ሕያዊት ስለሆነች ታጽናናው ዘንድ በነፍሷ በፍጹም ከእርሱ እንዳትለየውም አድርጋለሁ። ዮሐንስን የተሸከመች ማኅፀን ንጽሕት ክብርት ስለሆነች በስጋዋ ውስጥ መጥፎ ሽታ ክፉ መዓዛ አይገኝባትም፣ በመቃብሯም ውስጥ ትሎች አይገኙበትም። አንቺ ከሴቶች ሁሉ የተለየሽ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። የጌታዬ እናቱ ወደ እኔ ትመጪ ዘንድ እኔ ምንድን ነኝ? አንቺ ብጽዕት ነሽ ክብርትም ነሽ ብላ ስላመሰገነችሽ እንኳን ስጋዋ ሊፈርስ ይቅርና መግነዟም አይለወጥም፣ መቃብሯም አይጠፋም። ነፍሷም ከስጋዋ ጋር እንድትኖር አድርጋታለሁ። ይህንን የመሰለ ነገር ስለ ወዳጁ ዮሐንስ በድንግል እናቱ ነግሯት ከጨረሰ በኋላ ዮሐንስም ከበረሃ ተተውት በደመና ላይ ተጭነው ወደ ናዝሬት ተመለሱ። በኋላም የግመል ጸጉር ለብሶ የበረሃ ማርና አንበጣ እየተመገበ ኖረ። 30 ዘመን ሲሞላው በኢሳይያስ እንደተነገረ ከጌታችን ከኢየሱስ ክርስቶስ መንፈቅ ያህል ቀድሞ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ማስተማር ጀመረ። ብዙዎችንም በዮርዳኖስ ወንዝ እያጠመቀ ወደ ቀደመችው መንገድ መለሳቸው። እኛን ለማዳን የመጣው እግዚአብሔር በግ እነሆ፣ እኔ በውሃ አጠምቃችኋለሁ፣ እርሱ ግን በእሳትና በመንፈስ ቅዱስ ያጠምቃችኋል እያለ ኃይለ ቃላትንም ይናገር ጀመር። ነቢያትም ስለ እርሱ ትንቢት የተናገሩለት ንጉሠ ነገሥት ይህ ነው፣ በእውነት ቀዳሚና ተከታይ የሌለው ለመንግስቱም ፍጻሜ የሌለው አምላክ ነው እያለ ዮሐንስም ይህንን ቃል እየተናገረ ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ ቀርቦ ዮሐንስ ሆይ ስለኔ የተጻፈውን ሕግ ሁሉ ትፈጽም ዘንድ እነሆ ይገባሃል። እነሆ ባየኸው ሁሉ ምስክር ትሆን ዘንድ በአንተ እጅ የምጠመቅበት ጊዜ ስለደረሰ አጥምቀኝ አለው። ዮሐንስም ለጌታችን እንዲህ ብሎ መለሰለት፣ ወደ አንተ መጥቼ መጠመቅ ለኔ ይገባኛል እንጂ እኔ ባሪያ ሆኜ ሳለሁ በእኔ እጅ ትጠመቅ ዘንድ ስለምን ወደ እኔ መጣ? አንተ ጌታ ሆነ ይህ ነገር ፈጽሞ አይገባም አለው። ጌታችንም ዮሐንስ ሆይ በአንተ እጅ ስለመጠመቄ ደስ መሰኘት ይገባሃል፣ አትፍራም። አንተ እጅህን በራሴ ላይ ታኖራታለህ፣ ሰውነቴንም እኔ አጠምቃታለሁ። ዮሐንስ ሆይ እንቢ አትበለኝ፣ እነሆ ነቢያት ስለኔ የተናገሩትን ሕግና ትእዛዝ ሁሉ ልፈጽም መጥቻለሁና አለው። ጌታችንም ይህንን ቃል ለዮሐንስ ነግሮት ከጨረሰ በኋላ ወደ ዮርዳኖስ ውሃ ውስጥ ገባ። ያን ጊዜ አቤቱ ውሃዎች አዩ፣ ውሃዎችም አይተው ፈሩ፣ ጥልቆችም ተነዋወጡ፣ ውሃዎቹም ጮሁ ተብሎ በነቢዩ ዳዊት ትንቢት እንደተነገረ ዮርዳኖስ 40 ክንድ ወደ ኋላው ተመልሶ ሸሸ። ውሃውም በእሳት እንዳፈሉት ሆነ። ጌታችን መድኃኒታችን ኢየሱስ ክርስቶስም ዮርዳኖስን እንዲህ በማለት ገሰጸው፣ ዮርዳኖስ ሆይ በጥምቀቴ ጊዜ አትሽሽ፣ ባለህበት ቦታም ተመልሰ ቁም አለው። ጌታችንም ይህንን ቃል በተናገረ ጊዜ የነቢዩ ዳዊት ትንቢት ይደርስ ዘንድ ውሃው ወደ ቦታው ተመልሶ ቆመ፣ ከጌታችንም ፊት ሰገደ። ዮሐንስም ዮርዳኖስ ወደ ኋላዋ ተመልሳ መሸሿንና በጌታችን ትእዛዝ ወደ ቀድሞ ቦታዋ ተመልሳ ከጌታችን ፊት ስትሰግድ በተመለከተ ጊዜ በእጅጉ ፈራ፣ ደነገጠ፣ ታላቅ መንቀጥቀጥም አደረበት። በፊቱም ተደፍቶ ሰገደለት። እነሆ አንተ ጌታዬና ፈጣሪዬ ነህ፣ እኔ አገልጋዬ ባሪያህ ነኝ። አቤቱ ጌታዬ ሆይ ይህንን ሁሉ ደካማነቴን ተመልክተ እጁን በራስ ላይ ያኖር ዘንድ ባሪያህን አታስገድደው አለው። ጌታችን መድኃኒታችን ኢየሱስ ክርስቶስም ለዮሐንስ ይህ ለኛ ተድላ ደስታ ነውና እውነትን ጽድቅን ሁሉ መፈጸም ይገባሃልና ያዘዝኩህን በሙሉ አድርጋለሁ። ዳግመኛም አንተም መጥምቀ መለኮት ተብለ ክብር ይነገራልና እኔም በባሪያው እጅ ተጠመቀ ተብዬ ትህትና ይነገራልና አለው። ይህንንም ሲናገረው ዮሐንስ ሁሉንም ተወ፣
ዮሐንስም እንዲህ አለው፣ የአብ ስም በአንተው አለ፣ የወልድም ስም በአንተው አለ፣ የመንፈስ ቅዱስም እንዲሁ በአንተው ሕልውና ውስጥ አለ። ሌላውን በአንተ ስም አጠምቃለሁ፣ አንተን ግን በማን ስም ላጥምቅ ብሎ ጠየቀው። ጌታችን መድኃኒታችን ኢየሱስ ክርስቶስም ዮሐንስን እንዲህ እያልክ አጥምቀኝ አለው። እንደ መልከ ጼዴቅ ሹመት የዓለሙ ካህን ብርሃንን የምትገልጽ የአብ የባህሪ ልጅ አቤቱ ይቅር በለን፣ የዓለምን ኃጢአት የምታስወግደው የእግዚአብሔር በግ ሆይ ይቅር በለን እያልክ አጥምቀኝ አለው። ያን ጊዜ ዮሐንስ ጌታችን ኢየሱስ ክርስቶስን ጥር 11 ቀን ከሌሊቱ ከ10 ሰዓት ላይ እንደነገረው እያለ አጠመቀው። ጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጥምቀት በኋላ መጥምቀ መለኮት ቅዱስ ዮሐንስ ማስተማርና መገሰጹን ቀጥሎ ከርጉሙ ሄሮድስ ዘንድ ደረሰ። ሄሮድስም የወንድሙን የፊልጶስን ሚስት ሄሮድያዳን በማግባቱ መጥምቁ ዮሐንስ ያለምንም ፍርሃት በምድር ላይ ከተከበረው ከተፈራው ንጉሥ ከሄሮድስ ፊት ዘንድ ቀርቦ ንጉሡን የወንድምህን ሚስት ልታገባ አይገባህም ብሎ ገሰጸው። ስለሌላውም ስፍር ቁጥር ስለሌለው ክፉ ስራውና በደሉ ሁሉ በቁጣ ተናግሮት ስለነበር ንጉሡ ዮሐንስን አሰረው። መጥምቀ መለኮት ቅዱስ ዮሐንስ በእስር ቤት ሳለ የሄሮድስ ልደት ደረሰና በንጉሡም የልደት በዓል ቀን ትልቅ ድግስ ተዘጋጅቶ የገሊላን መኳንንት ሹማምንቱንና መሳፍንት ሁሉ ተጋበዙ። የሄሮድያዳም ልጅ ወደ አዳራሹ ገብታ ዘፈነች። የሄሮድያዳ ልጅ ንጉሥ ሄሮድስን በዘፈኗ በጣም አድርጋ ስላስደሰተችው እርሱም በተራው ሊያስደስታት ፈለገ። እስከ መንግስቱ እኩሌታ ድረስም ቢሆን የለመነችውን ይሰጣት ዘንድ በሕዝቦቹና በመኳንንቱ ሁሉ ፊት በኩራት ቃሉን ሰጣት። በማለላትም ጊዜ በእናቷ ምክር የዮሐንስን አንገት ተቆርጦ ይሰጣት ዘንድ ለመነችው። ንጉሥ ሄሮድስም ይህንን ልመና ከአፏ በሰማ ጊዜ የፈለግሽውን እሰጥሻለሁ ብሎ በከበሩ መኳንንትና ሹማምንት ፊት ስለማለ ለሰው ይምሰል አዘነ፣ ተከዘም። ሐዘኑም ስለ ዮሐንስ መሞት አይደለም፣ ዮሐንስን ሕዝቡ ይወደው ስለነበር እነርሱ ስለመፍራቱና መሐላ ምሎ ከዳ እንዳይባል ነው እንጂ። ሄሮድስም የዮሐንስ አንገት እንዲቆረጥ አደረገ። ቅዱስ ዮሐንስም በእስር ቤት ውስጥ ሆኖ እንደሚገድሉ ታውቆ ለሰያፊዎቹ አንገቱን በመስኮት አውጥቶ ጠበቃቸው። እነርሱም ራሱን ቆርጠው በወጭት አድርገው ለዚያች ዘፋኝ ለሄሮድያዳ ልጅ ሰጧት። እርሷም ወስዳ ለእናቷ ሰጠቻት። የሄሮድስ ሚስት ጥልፍ እየጠለፈች ሳለ ንጉሥን ሳታፍሪ ስትዘልፍ የነበርሽ አንደበት ዛሬ ተዘጋሽ እያለች ጥልፍ በምትጠልፍበት መሳሪያ ጭንቅላቱን ልትመታ እጇን ስትዘረጋ የከበረች ራሱ ክንፍ አውጥታ በመብረር ከንጉሡ ሄሮድስ ፊትም ቀርባ የወንድምህን ሚስት ልታገባ አይገባህም ብላ 3 ጊዜ በራሱ ላይ ዞራና በድጋሚ ገጽሳው ወጣ ሄደች። ሄሮድያዳ ምድር ተከፍታ አውጣታለች። ብላቴናይቱም እንደ እብድ ሆና ሄሮድስን ስትዘልፈው አስገድሏታል። ሄሮድስም ከሹመቱ ተሽሮ እንደ ልኩ ወደምትባል ሀገር በግዞት ተላከ። በዚያም ማቆ እጅግ ክፉ አሟሟትን ሞተ። የመጥምቀ መለኮት ቅዱስ ዮሐንስም ራስ እስከ 15 ዓመት ድረስ እየበረረች ስታስተምር ኖራ ሚያዝያ 15 ቀን በአረቢያ ምድር አርፋ በዚያው ተቀብራለች። ከብዙ ዘመን በኋላ መጥምቁ ለሁለት ክርስቲያኖች ተገልጦላቸው የከበረች ራሱ ያለችበትን ነግሯቸው ከተቀበረችበት እንዲያወጡ ነግሯቸዋል። ይኸውም ከተቀበረችበት ቦታ የተገኘችው በወርሃ የካቲት ከቀኑ በ30ኛው ነው። ወስብሐት ለእግዚአብሔር።